ጤና ይስጥልኝ እንዴት አምሽታችኋል ተመልካቾች ከኢቲቪ 57 ወደ ሰዓቱ የስፖርት ዘገባዎች እናልፋለን። ሲንቄ ባንክ የስፖርት ዘገባችን የክብር አጋር ስለሆነም ከልብ ነው የምናመሰግነው። በ17ኛው ሳምንት የሲቢኤ ኢትዮጵያ ፕሪሚየር ሊግ ዛሬ በተደረገ ጨዋታ መቻል ሲያሸንፍ ቅዱስ ጊዮርጊስ ነጥብ ጥሏል። 10 ሰዓት ላይ ከአምናው የሊጉ አሸናፊ ኢትዮጵያ መድን ጋር የተጫወተው መቻል ቸርነት ጉግሳ የ43ኛ ደቂቃ ግብ 1-0 አሸንፏል። ውጤቱን ተከትሎ ነጥቡን 29 ያደረሰው መቻል ሁለተኛ ደረጃ ላይ ተቀምጧል። መድን በ18 ነጥቦች 14ኛ ደረጃ ላይ ነው የሚገኘው። በሌላ ጨዋታ 7 ሰዓት ላይ በአዲስ አበባ ስታዲየም ቅዱስ ጊዮርጊስ ከሽረ ምድረ ገነት ያደረጉት ጨዋታ ግብ ሳይቆጠርበት ነው የተጠናቀቀው። በተመሳሳይ በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስታዲየም ኢትዮ ኤሌክትሪክ ከወላይታ ዲቻ ያደረጉት ጨዋታ 0-0 ተጠናቋል። የሊጉ ጨዋታዎች ነገም ቀጥለው ሲደረጉ መሪው ሲዳማ ቡና ከነገሌ አርሲ በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ 9 ሰዓት ላይ ጨዋታውን ሲያከናውን በተመሳሳይ ስታዲየም 12 ሰዓት ላይ ደግሞ ኢትዮጵያ ቡና ከኢትዮጵያ ንግድ ባንክ የሚያደርጉት ጨዋታ ይጠበቃል። በአዲስ አበባ ስታዲየም 9 ሰዓት ላይ ሸገር ከተማ ከድሬዳዋ የሚያደርጉትም ጨዋታ የ17ኛው ሳምንት የመጨረሻ መርሃ ግብር ሆኗል። ሁለተኛ ቀኑን በያዘው የ2018 የኢትዮጵያ ዩኒቨርሲቲ ተማሪዎች ፌስቲቫል በእግር ኳስ፣ ቮሊቦል እንዲሁም ጂምናስቲክ እና ሌሎች ውድድሮች የማጣሪያ መርሃ ግብሮች ተከናውነዋል። በጅማ ዩኒቨርሲቲ አስተናጋጅነት እየተካሄደ በሚገኘው ውድድር በእግር ኳስ በአራት ስታዲየሞች 14 ጨዋታዎች ናቸው የተደረጉት። ጎንደር ዩኒቨርሲቲ ደባርቅን 2-0፣ ቡሌ ሆራ ጂንካን 3-0፣ አምቦ ኦዳ ቡልቱምን 6-1፣ አርባ ምንጭ ደብረ ታቦርን 2-0፣ ደብረ ብርሃን ቦረናን 3-0 ያሸነፈበት የማጣሪያ ጨዋታ ይገኛል። ዋቻው መቅደላ አንባን 4-1፣ ቦረና ከቀብሪ ዳሃር 2-1 የተጠናቀቀ መርሃ ግብር ሲሆን በቮሊቦል ወንዶች ባህር ዳር ጋምቤላን 3-1፣ ሀረማያ ጅግጅጋን 3-1 ያሸነፉ ሲሆን የኢትዮጵያ መከላከያ አርሲ እንዲሁም ወራቤ ደግሞ ወሎን ያሸነፉበት መርሃ ግብርም በዛሬው ዕለት ተከናውኗል። በሴቶች ጅማ ኦዳ ቡልቱምን 3-1፣ ሰላሌ አሶሳን፣ ሐዋሳ አክሱምንና ወልዲያ ቦንጋን አሸንፈዋል። በባስኬትቦል ወንዶች በተደረገ ውድድር ደግሞ ወልቂጤ ዩኒቨርሲቲ ቦንጋን 43-20፣ ሀሮማያ ሰላሌን 77-5፣ ዲላ ደብረ ብርሃን ባህር ዳርን 52-41፣ ጋምቤላ አርባ ምንጭን 54-26 ማሸነፋቸውን በስፍራ የምትገኘው ባልደረባችን ሀና ታሪኩ ዘግባለች። ከውጭ በእንግሊዝ ፕሪምየር ሊግ ትናንት ምሽት ማንቸስተር ዩናይትድ በኤምሬትስ አርሰናልን 3-2 ማሸነፉ ይታወሳል። ለመሆኑ በትናንቱ ፍልሚያ አዲሱ አሰልጣኝ ማይክል ካሪክ የጨመሩት ሚኬል አርቴታ ያጡት ምን ነበር ሲል ዮሴፍ ሹምዬ በተከታዩ ዘገባ ዳሶታል። አሁን በመድፈኞቹና በተከታዮቻቸው ማንቸስተር ሲቲና አስቶን ቪላ መካከል ያለው ልዩነት 4 ብቻ ሆኗል። አርሰናል አፈትልኮ ለመውጣት በእጅጉም ተቸግሯል። ማንቸስተር ሲቲ ካለፉት 5 የፕሪሚየር ሊጉ ጨዋታዎች ማሸነፍ የቻለው በአንዱ ብቻ ነበር። ነገር ግን መድፈኞቹ ይህንን ምቹ አጋጣሚ አልተጠቀሙበትም። ባለፉት 3 ተከታታይ ጨዋታዎቻቸው 3 ነጥብ ርቋቸዋል። በሊቨርፑልና ኖቲንግሃም ፎረስት ነጥብ ጥለው ኤምሬትስ ላይ ማንቸስተር ዩናይትድን የጋበዙት ማይክል አርቴታ 3-2 ተረቷል። አሁንም የደረጃ ሰንጠረዡ አናት ላይ ቢሆኑም እንደ ዛፍ ላይ እንቅልፍ ቶሎ ቶሎ የሚያባንን እንጂ የሚያስተማምንም አይደለም። በጎ ነገር ቡድኑ በዚህ ዓመት በሊጉም ይሁን በሻምፒዮንስ ሊጉ ምርጡ ቡድን ነው። በዚህ ዓመት በሁሉም ውድድሮች 3 ጊዜ ብቻም ተሸንፏል። ስለዚህ የወቅቱ ያለ ምርጡ ቡድን ነው ለማለት ያስችላል። ግን ደግሞ ያን ያህል የሚያስተማምን አይደለም። ነገሮች እስከዛ ባሉበት ቢቀጥሉ እንኳን በወርሃ ሚያዝያ ወደ ኢትሃድ አቅንተው ማንቸስተር ሲቲን ይገጥማሉ። በዚህ ጨዋታ በማንቸስተር ሲቲ ከተረቱ ልዩነቱ 1 ብቻ ይሆናል። ከዛ በኋላ በአንዳች አጋጣሚ ነጥብ ከጣሉ መሪነቱን ውሃ ሰማያዎቹ ይቆጣጠራሉ። እዚህ ላይ ካለፉት 5 ጨዋታዎቹ በአራቱ ድል የራቀው ማንቸስተር ሲቲስ ይህንን የማድረግ ጥንካሬ ያለው ወይ የሚለው ጉዳይ በትልቁ ይነሳል። በአንጻሩ ማይክል ካሪክ አጀማመራቸው ሰምሮላቸዋል። በመጀመሪያው ጨዋታ ማንቸስተር ሲቲን ያሸነፉት የቀድሞ ክለቡ ተጫዋች አሁን ደግሞ አርሰናልን ሜዳው ላይ በመርታት የሊጉን ፉክክር ይበልጥ አጓጊ አድርገዋል። አስደናቂው ጉዞ እስከየት ይዘልቃል የሚለውን ለመለየት ጊዜ ቢጠይቅም አጀማመራቸው ግን የተሳካ ነው። ከዚህ ጨዋታ በፊት የማይክል አርቴታ ቡድን በውድድር ዓመቱ ኤምሬትስ ላይ አልተሸነፈም። ቀይ ሰይጣኖቹም አርሰናልን በሜዳው ለመጨረሻ ጊዜ ያሸነፉት በ2017 ላይ ነበር። አዲሱ አሰልጣኝ ማይክል ካሪክ ታዲያ ማንቸስተር ዩናይትድ ላለፉት 9 ዓመታት ማሳካት ያልቻለውን ድል ሰጥተውታል። በ3 ተከታታይ ጨዋታዎች ድል ማድረግ የተሳነው አርሰናል በአንጻሩ አሁን ጫናው በርትቶበታል። ተጫዋቾች ይህንን የሚሸከሙበት ትከሻ እንዲኖራቸው ወደ 3 ነጥብም እንዲመለሱ ከማይክል አርቴታና የአሰልጣኝ ቡድን አባላታቸው ብዙ ስራ ይጠበቃል። አንድም ጨዋታ ሳይሸነፉ የሊጉን ዋንጫ ከፍ ያደረገው ስብስብ አባል የነበረው ፓትሪስ ቬራም አርሰናል መሸነፉ ብቻ ሳይሆን
የተሸነፈበት መንገድ ይበልጡኑ ያስደነግጣል። የፈጠራ ማነስ እንዲሁም ባለፉት ጨዋታዎች በተመዘገቡ ውጤቶች የስነ ልቦና መውረድ ይታይባቸውም ነበር ሲል ለስካይ ስፖርት ተናግሯል። ይህንኑ ሀሳብ የሚጋራው ማርቲን ኦዴጋርድም በቶሎ የድል መስመሩን ማግኘት አለብን፣ ይህንን ማድረግ ግን ቀላል አይሆንም ሲልም ተደምጧል። በአንጻሩ የማንቸስተር ዩናይትድ ተጫዋቾች በማይክል ካሪክ ስር የሚስማማቸውን አሰላለፍ ያገኙ፣ ያላቸውን አቅምም በጥሩ መንፈስ ለመስጠት የተዘጋጁ ሆነው ታይተዋል። በራስ መተማመናቸው ከፍ ብለው ኳስን ምቾት ተሰምቷቸው ሲጫወቱም ተስተውለዋል። ይህም በሁለት ተከታታይ ጨዋታዎች ታላላቆቹ ቡድኖች ለመርታት አስችሏቸዋል። የኤምሬትሱ የ3-2 ውጤትም ለማይክል ካሪክ ሙገሳን፣ ለማይክል አርቴታ ደግሞ ጫናን ያበረታ ሆኗል። መድፈኞቹ አሁንም ሊጉን በ50 ነጥብ ሲመሩ ማንቸስተር ሲቲና አስቶን ቪላ በኩል 46 ነጥቦች ይከተሏቸዋል። ማይክል አርቴታ አሁን ተጨማሪ ነጥብ ለመጣል እድል የላቸውም። በእንግሊዝ ፕሪምየር ሊግ 23ኛ ሳምንት ዛሬ ምሽት አንድ ጨዋታ ሲከናወን ኤቨርተን ሊድስ ዩናይትድን ይገጥማል። ምሽት 5 ሰዓት ላይ በሚደረገው ጨዋታ ሁለቱ ክለቦች በሊጉ ተከታታይ ድላቸውን ለማሳካት ነው የሚፋለሙት። ኤቨርተን በ22ኛው ሳምንት አስቶን ቪላ ፓርክ ላይ 1-0 ሲያሸንፍ፣ ሊድስ ዩናይትድን በተመሳሳይ ውጤት ፉላምን መርታቱ አይዘነጋም። የሁለቱ ክለቦች የምሽቱ ጨዋታ ደረጃቸውን ለማሻሻል የሚያደርጉት ወሳኝ መርሃ ግብር ስለመሆኑም እየተነገረ ነው። ኤቨርተን በ32 ነጥቦች 11ኛ ደረጃ ላይ የተቀመጠ ሲሆን የምሽቱን ጨዋታ ካሸነፈ ደረጃውን እስከ 7ኛ ያሻሽላል። በ25 ነጥቦች 16ኛ ደረጃ ላይ የተቀመጠው ሊድስ ዩናይትድም ከጨዋታው የሚያገኘው 3 ነጥብ ከወራጅ ቀጠና ስጋት ለመራቅ የሚያደርገውን ጉዞ እንደሚያጠናክርለት ነው የሚነገረው። ጃክ ግሪሊሽ እና ዱልስፔር ሃል እንዲሁም አልካራዝ በባለሜዳው ክለብ ኤቨርተን በኩል የምሽቱ ጨዋታ በጉዳት የሚያልፋቸው ሲሆን ዳንኤል ጄምስ እና ጉድሙንሰን ደግሞ በሊድስ በኩል ለዛሬው ጨዋታ እንደማይደርሱ ተነግሯል። በ21ኛው ሳምንት የስፔን ላ ሊጋ መርሃ ግብር ዛሬ ምሽት አንድ ጨዋታ ይከናወናል። ምሽት 5 ሰዓት ላይ በስታዲዮ ሙኒሲፓል ዢሮና ሄታፌን ነው የሚገጥመው። ዢሮና በ21ኛው ሳምንት ጉዞ 24 ነጥቦችን ሰብስቦ በደረጃ ሰንጠረዡ 13ኛ ደረጃ ላይ ተቀምጧል። በአንጻሩ ሄታፌ በ21 ነጥቦች 18ኛ ደረጃ ላይ የሚገኝ ሲሆን ጨዋታውን በድል ከተወጣ ደረጃውን እስከ 3 ማሻሻል የሚችልበት እድል አለ። ላሊጋውን ባርሴሎና በ52 ነጥቦች ሲመራ ሪያል ማድሪድ በ1 ነጥብ ዝቅ ብሎ ሁለተኛ ደረጃ ላይ ተቀምጧል። በ22ኛው ሳምንት የጣሊያን ሴሪያ ዛሬ በሚደረግ አንድ ጨዋታ ይጠናቀቃል። ምሽት 4 ሰዓት ከ45 ላይም ሄላስ ቬሮና ዩዲኒዜን ነው የሚገጥመው። በስታዲዮ ቤንታዶጂ በወራጅ ቀጠና 19ኛ ደረጃ ላይ የሚገኘው ሄላስ ቬሮና ማሸነፍ ከቻለ ከወራጅ ቀጠና ሊወጣ የሚችልበት እድል አለ። በሰንጠረዥ ወገብ ላይ የሚገኘው ዩዲኒዜም ካሸነፈ ደረጃውን በ2 ያሻሽላል። የጣሊያን ሴሪያን ኢንተር ሚላን በ52 ነጥቦች ሲመራ ኤሲ ሚላን በ47፣ ሮማና ናፖሊ ደግሞ በኩል 43 ነጥቦች ከሁለተኛ እስከ 4ኛ ያለውን ደረጃ ይዘው ይገኛሉ። የእንግሊዙ ክለብ አስቶን ቪላ ታሚ አብርሃምን ለማስፈረም መስማማቱ ተነገረ። በውሰት ከሮማ ለቱርኩ ክለብ ቤሺክታሽ እየተጫወተ የሚገኘው እንግሊዛዊ አጥቂ ታሚ አብርሃምን ለማስፈረም አስቶን ቪላ 18 ሚሊዮን ፓውንድ ለመክፈል ተስማምቷል የተባለው ተጫዋቹን በቋሚነት የማስፈረም ግዴታ የነበረበት የቱርኩ ክለብ ቤሺክታሽ ይህንን ግዴታ ባለመወጣቱ 11.2 ሚሊዮን ፓውንድ ለሮማ መክፈሉ ነው የተገለጸው። ለእንግሊዝ ብሔራዊ ቡድን 11 ጨዋታዎችን ያደረገው ታሚ አብርሃም ለቤሺክታሽ በ24 ጨዋታዎች ላይ ተሰልፎ 12 ጊዜ ኳስና መረብን አገናኝቷል። በሌላ የዝውውር ዜና ፉላም ኦስካር ቦብን ከማንቸስተር ሲቲ ለማስፈረም የተቃረበ ሲሆን የዌስትሃሙ ተጫዋች ሉካስ ፓኩዌታም የብራዚሉን ክለብ ፍላሚንጎን ለመቀላቀል ተስማምቷል ነው የተባለው። በአውስትራሊያ ኦፕን የቴኒስ ውድድር የአምናው አሸናፊ የነበረችው ማዲሰን ኪስ ተሸንፋ ከውድድሩ ተሰናበተች። አሜሪካዊቷ ቁጥር 9 በሀገሯ ልጅ ጄሲካ ፔጉላ 2-0 በሆነ ድምር ውጤት ተሸንፋ ነው ከሩብ ፍጻሜ ተሰናበተችው። ጄሲካ ፔጉላ በሩብ ፍጻሜው ከሌላኛው አሜሪካዊቷ አኒሲሞቫ ጋር ትጫወታለች። አኒሲሞቫ ዋጋንን በድምር ውጤት 2-0 በማሸነፍ ለሩብ ፍጻሜ መድረሷ ይታወሳል። በሜልቦርን እየተካሄደ ባለው ውድድር በሴቶች ነጠላ ውድድር አይጋ ስዋቴክና አሊያና ራቢካና ሩብ ፍጻሜውን የተቀላቀሉ ሌሎች ተወዳዳሪዎች ናቸው። በወንዶች ኖቫክ ጆኮቪችና ያኒክ ሲነር ለሩብ ፍጻሜ ደርሰዋል። የ24 ጊዜ ግራንድ ስላም ሻምፒዮኑ ኖቫክ ጆኮቪች በቀጥታ የሩብ ፍጻሜ ተፋላሚ ነው የሆነው። ሰርቢያዊ ኮከብ በጥሎ ማለፉ ጃኮብ ማሲካ ጋር ቢገናኝም ተወዳዳሪው በጉዳት ምክንያት ባለመቅረቡ ነው በቀጥታ ሩብ ፍጻሜ ደረሰው። በሩብ ፍጻሜውም ከጣሊያኑ ሎሬንዞ ሙሴቲ ጋር ይፋለማል። የዓለም ቁጥር 5ቱ አሜሪካዊ ታይለር
ታይለር ፍሬዝን በማሸነፍ ከቀድሞ ቁጥር 1 ጋር ሩብ ፍጻሜ ላይ ይገናኛል። በሌላ በኩል የዓለም ቁጥር 2 ያኒክ ሲነር ሉቺያኖ ዳርዴራን በማሸነፍ ወደ ቀጣይ ዙር ማለፉ ይታወሳል። ክቡራን ተመልካቾች ለኢቲቪ 57 የተዘጋጁ ስፖርታዊ መረጃዎች በዚህ ተጠናቀዋል። ስለተከታተላችሁን ከልብ እናመሰግናለን።